ውድ የቆሮንቶስ ሚዲያ ተከታዮች በያላችሁበት ቦታ ሁሉ ሰላም፣ እግዚአብሔር፣ ፍቅር፣ አንድነት ከእናንተ ጋር ጸንቶ ይኖር አሜን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንኳን አደረሳችሁ፣ እንኳን አደረሰን። ዛሬ ደግሞ የታላቅ አባትን ታሪክ አካፍላችኋለሁ። አብረን እንቆይ። ሊቀ ሰማዕት ቅዱስ ጊዮርጊስ አባቱ እንስጣስዮስ የተባለ ከቀጰዶቅያ ሀገር የሆነ መስፍን ነው። እናቱም ቴዎስጥያ የተባለች ፍልስጤማዊ ናት። ይህ ቅዱስ በሕፃንነቱ አባቱ አረፈ። አዲስ አበባ ፒያሳ ሚኒሊክ አደባባይ አካባቢ ከሚገኘው መናገሻ ገነተ ጽጌ ቅድስት ቤተክርስቲያን ሌሊቱን ሊቃውንተ ቤተክርስቲያን በያሬዳዊ ዜማ ወረብና ሰማዕቱን በቅዳሴ ሲያወድሱ አደሩ። ሲነጋ ከቅዳሴ በኋላ ታቦታቱ ከመንበረ ክብራቸው ተነስተው በመውጣት ሕዝቡን ሲባርኩ፣ የሰንበት ትምህርት ቤት ደቀ መዛሙርትና ዘማሪያን በዝማሬ ሲያጅቡ፣ ከተለያየ ቦታ የመጣው ሕዝበ ክርስቲያን በተገኘበት በድምቀት ዝርወተ አጽሙ በቅዱስ ጊዮርጊስ ተከበረ።
ዕድሜው 20 ዓመት በሆነው ጊዜ የአባቱን ሹመት ሊቀበል ወደ ንጉሡ ዲዲዮኖስ ዘንድ ሄደ። ንጉሡም ጣዖትን እንዲያመልኩ ሰዎችን ሁሉ ሲያስገድዳቸው አገኘ። ይህንንም አይቶ ቅዱስ ጊዮርጊስ እጅግ አዘነ። በእርሱ ዘንድ ያለውን ገንዘቡን ሁሉ ለድሆች ለምስኪኖች ሰጠ። ባሮቹንም ራሳቸውን ችለው እንዲኖሩ ነፃ አወጣቸው። ወደ ንጉሥ ፊት ቀረበ። ጣዖትን እንዲያመልክ ቢያባብለውም እርሱ ግን ጸንቶ በመቆም ለጌታችን መድኃኒታችን ለኢየሱስ ክርስቶስ ታመነ። ንጉሥ ሰው ሊቋቋመው የማይችለውን በብዙ መከራ አደረሰበት። እርሱ ግን የእግዚአብሔር ኃይል አብሮት ስላለ በአቋሙ ጸና። በመጨረሻም ሊቀ ሰማዕት ቅዱስ ጊዮርጊስ ወሰደው፣ በጎድጓድ ብረት ምጣድ ውስጥ አበሰለው፣ አቃጠለው፣ አሳርረው፣ ስጋውንና አጥንቱንም በመኮራኩር ፈጭተው አመድ አድርገው ከረጅም ተራራ ላይ በተኑት። ሄኖክ 36:23 ይህ መከራው ለእናንተ ድህነት ይሆንላችኋልና የበራም ብርሃን ለእናንተ ይበራላችኋልና ከሰማይም እረፍት የሚያደርግበትን ቃል ትሰማላችሁና መከራ የምትቀበሉበት ጻድቃን እናንተ ግን አትፍሩ ይለናል። ጌታችንም የተበተነውን አመድ በነፋስ ኃይል ሰበሰበ። ነፍሱን ወደ ስጋው መልሷት ዳግም አስነሳው። ወደ ገዝታቱም ተመልሶ ጸንቶ በመቆም በክብር ባለቤት በጌታችን ኢየሱስ ስም ሰብኮ አሳፈራቸው። ቁጥር የሌላቸው አሕዛብ ሰማዕቱን አይተው አደነቁ። በጌታችንም አምነው በሰማዕትነት ሞቱ። ይህም ሁሉ መከራ የሆነው ጥር 18 ነው። እንደ ሰማዕቱ መከራ የደረሰበት የለም። በዚህ ሁሉ መከራና ሞት ውስጥ ሆኖ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በመታመኑ ሕያው ሆኖ ገዳዮቹ ፊት በመቆም አሳፍሯቸዋል። ዮሐንስ 11:25 ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞትም እንኳ ሕያው ይሆናል ይለናል። የሊቀ ሰማዕት ቅዱስ ጊዮርጊስ በረከት ይደርብን፣ እኛም በእምነታችን ያጽናን፣ ያመት ሰው ይበለን። አሜን። ውድ ቤተሰቦች መርሐ ግብሩ በጣም ውብና ማራኪ ነው። እንደተለመደው አብራችሁን በመቆየት የሊቀ ሰማዕትን በረከት ተካፈሉ። አብረን እንቆይ።